ይሄና ለምን እንዳልታጠቅ ተቆራኝ ካሜራ ይስላል እንታቻለሽ ከችግሩ አይብስም አይደለም እንደ አይነት ነገር እኔ ባገኘ እኔ እጠላለሁ። ኧረ እኔ ሜዳለሁ መራይ ዘርበላ ሞት ውሸት ጠጉን ነው ያሸው የኔ ጌታ። ከዚህ በላይ ውሸት ኬትም አይገኝም። ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ አዝናኝ ጉዳዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ተከታተሉ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ አድርጋችሁ ፍቅራችሁን በመግለጽ እንድትጀምሩልኝ ስል ገልጻለሁ። ወደ ቪዲዮቹ እንዴት ሰላም ነህ? ከሩቅ ስትመጣ ሳይ በቃ ምንም አልቻልኩም። ለፍተ እንደምታድር ታስታውቃለህ። የልፋት ትርጉም የገባ ሴት እንዳንቺ ነች። ዋው ቴንክ ዩ። እኔንም ማውቀኛል ባንዴ። ሰው ለማወቅ አመታት አያስፈልግም። የመጀመሪያው ትውውቅ ይናገራል። የህይወት ነገር ብዙ መስመር ላይ ወስዳል። አሁን ለምሳሌ በዚህ አጋጣሚ እጅግ በጣም ደስ ትላለህ። ስራዎችንም አደንቃለሁ። እባክህ ስልክ እንኳን ባይሆን የመኖሪያ አድራሻን ብትነግረኝ የመኖሪያ አድራሻን ይዤ ከዛም በኋላ ተደዋውለን ወደፊት ተዋውቀን ብዙ ነገር ኧረ እኔ አልቻልኩም። የመኖሪያ አድራሻ በጣም በቃ ቲክቶክ ድራማዎች አሁን ላይ እየተሰሩ ያሉት እንደዚህ ናቸው። ደግሞ የሁለቱ ጥምረት አንቴና ፍርካስ በጣም አዝናኝ ናቸው። ቲክቶክ ላይ ከሚመቹ ሰዎች መካከል ናቸው። በጣም ነው የሚያዝናንኝ የነሱ ቪዲዮ። ግንኙ ልባም ጋር አረኳቸው እኔ ሆኜ ልባም አታ እኮ ነው አንተ ነው የሰፈር ልጅ ነህ በእናትህ። እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም እንዴ? እዚህ ሱቅ ደርሼ መለሰ ሱቅ በዚህ እንዳታልፈሽ እኮ አልመለስም። እሺ ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ። ተመልሰ እንዴ የቅድሙሽ ና አንተ ተመልሰ መጣ አይገባም እንዴ? አንተ እኮ መታወቂያ ቅድም ሳልፍ በዚህ አትለፉ። መታወቂያ ነው መታወቂያ ጥዬ እኮ ነው። ምን ላድርግ? አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስደኝ። ልካው ነው የምልህ። ቅድም በዚህ አሁን በዚህ ቀጣይ ደግሞ አብሬ ላድር ነው። የእናቴ ጸሎት ተሰማ። አተ ኧረ ልጅ ንቀቱ ና ምን ሆነ ነው የምትመጣው? በዚህ መንገድ አትምጣ። እናቴ ሱቅ ላከችኝ። ቤት ይልድ መንገድ የለም። ዛሬ ምን እንደማደርግ አሳያለሁ። ይሄና አይደለም እንደ አይነት ነገር እኔ ባገኘ እኔ እጠላለሁ። ኧረ እኔ ሜዳለሁ እንዴ አስባችሁታል? ጋሼ ዘረን ቪዲዮ ኧረ ሞቱ ዘርበላ ጋሼ ቅርቦት መራይ ዘርበላ ሞቱ ኦሮ እንዴ የ20 ወጣት እንደሳቸው የ20 ወጣት እንደሳቸው አይዘልም። እኔን እንጃ አሁን ላይ ወለም የሚለኝ ነው የሚመስለኝ እንደሳቸው ብዘል አይደለም ከላዳ እንዴ ትንሽ ስንራመድ ወልክፍ እያለ ነው ያሁን ጊዜ ልጆች እና ይሄ የት ሀገር በዓል ነው? አይ ቲንክ ሰርግ ላይ ወይ እንደዚህ የሆነ በዓል ምናምን ሲከበር ነው። እስቲ ኮሜንት ሴክሽን ላይ አስቀምጡልኝ የት ሀገር ባህል ነው እንደዚህ። አረቦች ግን ከባድ ውሸት ከነገርከኝ ሸልማል። ከባድ ውሸት የውሸት ጠጉን ነው ያሸው የኔ ጌታ። ከዚህ በላይ ውሸት ኬትም አይገኝም። ከዚህ የሚብስ ውሸት እኔ እንጃ የሚኖር አይመስለኝም። እስኪ ኮሜንት ሴክሽን ላይ ከዚህ የሚበልጥ ውሸት አለኝ የምትሉ እስቲ ኮሜንት ሴክሽን ላይ
ውሸት አስቀምጡልኝ። ገላችሁን ካልታጠባችሁ በቀን 200,000 ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ሳትታጠቡ መቀጠል ትችላላችሁ? የሚገርም እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። በደንብ የናጠጠ ነበር የምንሆነው። እኔ ባትተባል ነበር። አሁን ባለው ወቅት ያቋምራል እኮ አንተ ስትስሙ እኔ ነኝ የማያልመኝ ለነገሩ። እኔ ልቆይ እችላለሁ ለብሩ ስል ግን እንደዚህ 6 ሚሊዮን የምሰራበት ደረጃ ደረስኩ ማለት በቃ ወቅታዊ አቋሜ በትንሹ እኔ ጋር እንኳን ራሱ አንድ 6 ሚሊዮን ያለው ራሬ እስከ 12 በጌታ ስር እስከ 12 ሚሊዮን ትሄዳለህ። የተለመደ አይደል? ተለምነህ እንዳልታጠብክ ትኮራለህ። ካሜራ ይስላል ስማኝ የኔ ፍቅር ወይ እኔ ያለው ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድን ነው የምትላቸው? ይሄ ማለት ነው እኔ የምላቸው ይሄ ነበር። በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል ቢያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይላፊችሁ ደግሞ ከልቤ ነው። ይሸባል ምን ታያቸዋለሽ? ከችግሩ አይብስም። እውነት ነው ከችግሩ አይብስም። ቤት እራት የለም እንዴ? ምን እየሆንክ ነው? ቅድም መስቀል መኮሳተር መነጫነጭ ምንድን ነው? ምንድነው? ራት አንዴ ጠየቅኳችሁ። ምንድነው ይለውሪ? በስትክክል አትጠይቅም ታዲያ? እኮ እየጠየቅኳችሁ እንደ ሌላ ጊዜ በስትክክል ጠይቅ። አንተ ልጅ አትኮሳተር። ምንድነው እንዴ? አፍ መስቀልም ጀምረሃል? ምንድነው የተለኝ? እኔ እዚህ ቤት ማለት ነው ካምቧላ እኔ ከዛሬ ጀምሮ መብትና ግዴታዬን አስከብራለሁ እዚህ ቤት ውስጥ። ጀበና አምጣ፣ ሲኛ አምጣ፣ ሪሞት አምጣ ምናምን አንድ ሰው እንዳይለኝሽ። ጭራሽ አትጠየቅም አልላክም እያልኩ እዚህ ጋር ታዲያ መተህ ያበራን ቤት መተህ ትቀልባለህ። አንተ ቁጭ ብለህ ትበላለህ። ምንድነው? እኔ በቃ እኔ አባቴ ቤት መጣ አንተ ትቀልባለህ ሳትታዘዝ። ምን ተኮሳተር በቃ ያደክ መሰለህ። አሁን ራስ ውጪ የምትሰጡኝ ከሆነ ካልሰጣችሁኝ መውጣል። ውጣ ሰማኸኝ አይደለም? ባሌን ጎዳው ብላ ምንዋን ጋቻሉ። አንተ አባባሉን አንተ ላይ አሳያለሁ። አርፈህ ቁጭ በል። ያደክ መስሎ ነው ያደክ መሰለህ? በቃ 2 ፍሬ ሲማውጣ 18 ሞላ። በቃ ያደክ መሰለህ? ትኩ ማለት ጀመረ። አርፈህ ተስተካክለህ ቁጭ እራት በስትክክል ነው የምትጠይቀው። አበለም ተኮሳትረህ እዚህ ጋር የማይሆን ነገር ብታወራ ማለት ነው ከዚህ በኋላ ከቤት ነቀዬ ነው ማስወጣ። እሺ አርፈህ ቁጭ ትላለህ። እራት እንደዚህ ነው የሚጠየቀው። ቀስ ብለህ ጠይቀህ አይደል? እንዲህ አይነት ጥግብ የምትሉ ወጣቶች በማን ቤት ማን ያዛል? አርፋችሁ ቁጭ ትላላችሁ፣ የተሰጣችሁን ትበላላችሁ። አለበለዚያ ረሃብ ሲያረግሽ ጸባይሽን ትገዣለሽ። መኪና ከሌለ፣ ቤት ከሌለ፣ ገንዘብ ከሌለ እኔ ጋር እንዳትመጣ። የፊት አሳውላሽ አንቺ ነይ እንዴ ጫውባ ወጥተው ዲዛ ማይቀስማት እንጂ መኪና ከሌለው ተለለ የማይልሽ ክፋት ጭራሽ መካኒካ ወጣት ነው ተመስል ለማንኛውም ጨዋታ ታውቃለሽ ብዬ ነው የመካኒካ አውራጣት ትሽ ገንዘብ ከሌለ ክፉ የምታናገሩ ሰዎች አሉ። ሁላችሁም ወጣችሁ እኮ ቤት ውስጥ ማንም የለም። በቃሽ። እሺ ኤቢ ወደ ቤት እንሂድ። ምን ሰራ? ማንም የለም ቤት ውስጥ እኮ እዚህ ኑና ቤት ይደብራል እኮ ቤት ውስጥ ማንም የለም። ፊልም እናያለን ደስ ያለን ነገር። ኧረ እኔ አልፈልግም እባክሽ። እዚህ ኑና ይደብራል። አልገባህም? እንሂድ ቤት እንሂድ። አልገባህም? ማንም የለም ቤት እንሂድ። አልገባህም? እዚህ አየር ቤት አይሩቅ እኮ እኔ እኔ ቤት መሄድ አልፈለኩም። እዚህ አንጮትም እንዴ? አልገባህም? አይደለ እኔ ምን እንሰራለን? እኔ ልጅ አብረን እኔ ልጅ እንሂድ። አይደለ እኔ ልጅ ነገ ተነሳ ነው ብለን ቪዲዮ እንልክልሃለን። እኛ ልጅ ሞኝ ነህ ግን እዛ ቤታቸው እኮ ሩቅ ነው። አንተ ለጥ ያለ ሰው ያ ደግሞ ሰይጣን ነው። እንዲህ አይነት ክፉ ጓደኛ አላችሁ። በቃ አይችልም። በቃ ላይመለስ ነው የተኛው ማለት እንደዚህ በግልጽ ሁኔታ ነገሩ ጓደኛ እንዲህ አይነት ተንከሲስ ጓደኞች ደግሞ አሉ። እኔ ልሂድ አለ ቀይረኝ፣ እኔ ልሂድ። ከኔ በኋላ ሌላ ሴት እንደማታገባ ቃል ግባልኝ።
አዎ ምን አለ መሰለሽ ቃል ግባልኝ። ቃል ምን አልከኝ? እሺ በል። እሺ ይበልጣል ከሺ። እሺ አልከኝ ማለት ነው? እሺ ምን? እሺ በል። እሺ በል አይደለም ያልኩህን በል። ያልኩህን እሺ ሁሌ ዱዓ እንደምታረግልኝ ቃል ግባልኝ። በአምስቱም አውቃቶች ሰላት የኔ ቆንጆ ሁሌም ዱዓ አረግልሻለሁ። ቀብሬ ላይም እየመጣ እንደምዘይረኝ ቃል ግባልኝ። ጠዋትና ማታ ጫት እንደማቀምም ቃል ግባልኝ። እንዴት ብሎ እንደሚነግርሽ እሺ አልከኝ? ትእዛዞት በተሳካ ሁኔታ ተፈጽሟል። አቅምም አትቅምም አልቅምም በል በይ አልቅምም በል። እሺ በቃ አልቅምም። ምንድነው ማቅመው? ጫት። ምልክትን ተወውና በአፍ ንገረኝ። እሺ በቃ ጫት አልቅምም እንኳን በኋላ። እሺ ቤተሰቦቼና ዘመዶቼ ልክ እንደኔ እሑድ ውድፎ ደፍተህ እንደምጠይቃቸው ቃል ግባልኝ። ይኸውልሽ እኔ ምርት ሌላ ሴት አላገባም። ጫቱንም እንዲች ብያለካ በቃ እንግዲህ እዚህ አትኪ ወዳት ስላንቺ አይደለም በቃ ወዳት ምን ነው እኔም ባስቀደመኝ እኔን ማስቀደመኝ። እንግዲህ ለዛሬ ዘንላችሁ የቀረብናቸው ቪዲዮዎች እነዚህን ይመስላሉ። በቪዲዮቹ እንደተዝናናችሁ ዘና እንዳላችሁ ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ እንግዲህ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እስክንገናኝ